አላህ ሱብሓነሁ ወተዓላ ለመሐመድ ሰለላሁ ዐለይሂ ወሰለም አንድ ጊዜ እኔ አምላክ ነኝ ፈጣሪ ነኝ ብሎ የተናገረበት ማስረጃ የሚኖር ይመስላል? መጀመሪያ እንትኑን ማየት ነው። ሪቪሌሽኑ ሲወርድላቸው አላህ በቀጥታ አይደለም ማለት ሊትራሊ ቁርአንን ሩሁል ቅዱስ የተባለው ወይም ያ ታማኙ ሩሁል አሚን የተባለው እናንዘልናሁ ቁርአን ለረበል ለኩም ታቂኑን ይላልና ያ ቅዱሱ መንፈስ ነው ወደ ነብዩ አለይሂ ሰላቱ ወሰለም ያወረደው። ስለዚህ አላህ ይናገራል፣ ከዛ ሪፖርተር ሆኖ ጅብሪል ደግሞ ወደ ነብዩ ይወስዳል ማለት ነው እንጂ ቀጥታ አላህ ወደ ነብዩ አይደለም የመጣው። ይሄ ነገር ሪቪሌሽኑ ሲወርድ በጅብሪል አማካኝነት ነው ወደ ነብዩ ወረደው ብለን እኛ ምናምነው ማለት። ስለዚህ በጅብሪል በኩል አላህ የተናገረው በጅብሪል በኩል የተናገረው አለ፣ ግን ተናጋሪው አላህ ነው። ሪፖርተር ሆኖ በሁለቱ መሃል ያለው ደግሞ ጅብሪል ነው ያደረሰው። በዛ በኩል የተናገረበት አለ፣ ግን ቃል በቃል አላህ ከነብዩ ጋር ዳይሬክት ማለት ነው እንደዚህ የተናገረበት ነገር ቁርአን ላይ አላየሁም እኔ እስካሁን ድረስ። ስለዚህ መልሱ የሚሆነው አላህ በራሱ ድምጽ በራሱ ቀጥታ ለመሐመድ እኔ አምላክ ነኝ እኔ ፈጣሪ ነኝ ብሎ አያውቅም ማለት ነው። አላህ እኮ ይናገራል ቤኪ፣ አላህ ተናግሯል፣ ግን በጅብሪል አማካኝነት ነው ወይሁ ሲወርድላቸው የነበረው ነው እንጂ ጅብሪልን አክሴፕት ሳይደረግ በአላህና በእንደዚህ መካከል በሁለት ሰዎች መካከል የተደረገ ነገር አይደለም። ጅብሪል ሳይገባ አላህ ራሱ በቀጥታ እኔ አምላክ ነኝ እኔ ፈጣሪ ነኝ ብሎ አሁን ከመሐመድ ጋር እኮ የተገናኙበት ጊዜ አለ ያለ ከጅብሪል ሙጪ እኮ ያላየው ሐዲሱል ቁድሲ ላይ ግን ሐዲሱል ቁድሲ ማለት የአላህና የነብዩ ዳይሬክት ንግግር ነበረ። እዛ ላይ ይበላ አላሁ ላ ኢላሀ ኢላ ሁወል ሐዩል ቀዩም እንደዚህ እያለ ከእርሱ ሌላ አምላክ የለም እያለ የተናገረበት ሐዲሱል ቁድሲ ላይ አለ። ኦኬ አሁን የምትለኝ ሐዲስ ላይ አላህ ራሱ በቀጥታ ለመሐመድ እኔ አምላክ ነኝ እኔ ፈጣሪ ነኝ ያለበት ቦታ አለ ነው የምትለው? ሐዲሱል ቁድሲ ላይ ሐዲሱል ቁድሲ ይባል ይሆናል ሐዲስ እዛ ላይ አምላክነትን የገለጸበት ወይ አለ። አላህ ሱብሓነሁ ወተዓላ ለመሐመድ ሰለላሁ ዐለይሂ ወሰለም አንድ ጊዜ እኔ አምላክ ነኝ ፈጣሪ ነኝ ብሎ የተናገረበት ማስረጃ የሚኖር ይመስላል? መጀመሪያ እንትኑን ማየት ነው። ሪቪሌሽኑ ሲወርድላቸው አላህ በቀጥታ አይደለም ማለት ሊትራሊ ቁርአንን ሩሁል ቅዱስ የተባለው ወይም ያ ታማኙ ሩሁል አሚን የተባለው እናንዘልናሁ ቁርአን ለረበል ለኩም ታቂኑን ይላልና ያ ቅዱሱ መንፈስ ነው ወደ ነብዩ አለይሂ ሰላቱ ወሰለም ያወረደው። ስለዚህ አላህ ይናገራል፣ ከዛ ሪፖርተር ሆኖ ጅብሪል ደግሞ ወደ ነብዩ ይወስዳል ማለት ነው እንጂ ቀጥታ አላህ ወደ ነብዩ አይደለም የመጣው። ይሄ ነገር ሪቪሌሽኑ ሲወርድ በጅብሪል አማካኝነት ነው ወደ ነብዩ ወረደው ብለን እኛ ምናምነው ማለት ነው። ስለዚህ በጅብሪል በኩል አላህ የተናገረው በጅብሪል በኩል የተናገረው አለ፣ ግን ተናጋሪው አላህ ነው። ሪፖርተር ሆኖ በሁለቱ መሃል ያለው ደግሞ ጅብሪል ነው ያደረሰው። በዛ በኩል የተናገረበት አለ፣ ግን ቃል በቃል አላህ ከነብዩ ጋር ዳይሬክት ማለት ነው እንደዚህ የተናገረበት ነገር ቁርአን ላይ አላየሁም እኔ እስካሁን ድረስ። ስለዚህ መልሱ የሚሆነው አላህ በራሱ ድምጽ በራሱ ቀጥታ ለመሐመድ እኔ አምላክ ነኝ እኔ ፈጣሪ ነኝ ብሎ አያውቅም ማለት ነው። አላህ እኮ ይናገራል ቤኪ፣ አላህ ተናግሯል፣ ግን በጅብሪል አማካኝነት ነው ወይሁ ሲወርድላቸው የነበረው ነው እንጂ ጅብሪልን አክሴፕት ሳይደረግ በአላህና በእንደዚህ መካከል በሁለት ሰዎች መካከል የተደረገ ነገር አይደለም። ግን በጅብሪል አማካኝነት ያው አምላክ ነኝ ብሏል። ገባኝ። አሁን ጅብሪል ሳይገባ አላህ ራሱ በቀጥታ እኔ አምላክ ነኝ እኔ ፈጣሪ ነኝ ብሎ አሁን ከመሐመድ ጋር እኮ የተገናኙበት ጊዜ አለ ያለ ከጅብሪል ሙጪ እኮ አይደለ? ሐዲሱል ቁድሲ በማነው ተገናኙበት። አሁን ይሄ የሱራ 53ን ታሪክ ብትሰማ ያ ማን ነበር ፈረሱ በቅሎ ቡራቅ ይዟቸው የሄደ ጊዜ ታስታውሳለህ? እሱን ታሪክ ኦኬ። እሺ ቡራቅ ይዟቸው የሄደ ጊዜ ከሙሴ ጋራ ከአብርሃም ጋራ እንዲገናኙ አድርጓቸው አልነበረም? ኢስራ ወልሚራጅን ነው የምትለኝ? ኢስራና ሚራጅ ላይ አዎ፣ ያንን ቡራቅ ነው እኮ ይዟቸው የሄደው በቅሎ። ስለዚህ ቡራቅ ይዟቸው የሄደ ጊዜ እኮ መገናኘት እድል አግኝተዋል። ግን አንድም እዛም ቦታ ላይም ቢሆን የትም ቦታ ላይ በተገናኙበትም ጊዜም ቢሆን ካላ ጋራ
እኔ አምላክ ነኝ እኔ ፈጣሪ ነኝ ብሎ ቀጥታ ለሳቸው የተናገረበት ጊዜ አለው? እሱ ጋር አላየው። ሐዲሱል ቁድሲ ላይ ግን ሐዲሱል ቁድሲ ማለት የአላህና የነብዩ ዳይሬክት ንግግር ነበረ። እዛ ላይ ይበላ አላሁ ላ ኢላሀ ኢላሁ አልሐዩል ቀዩም እንደዚህ እያለ ከእርሱ ሌላ አምላክ የለም እያለ የተናገረበት ሐዲሱል ቁድሲ ላይ አለ። ቁርአን ላይ ግን ዳይሬክት ከሄድክ ሪቪሌሽኑ የወረደው በጅብሪል አማካኝ አላህ ይናገራል። ጅብሪል ደግሞ ሪፖርት ተኖሮ ወደ ነብዩ ይሄዳል እንጂ ጅብሪልን ሳያማክል ቁርአን አልወረደም። አላህ በቀጥታ ይሄ ኦኬ አሁን የምትለኝ ሐዲስ ላይ አላህ ራሱ በቀጥታ ለመሐመድ እኔ አምላክ ነኝ እኔ ፈጣሪ ነኝ ያለበት ቦታ አለ ነው የምትለው? ሐዲሱል ቁድሲ ላይ ሐዲሱል ቁድሲ ይባል ይሆናል ሐዲስ እዛ ላይ አምላክነትን የገለጸበት ወይ አለ። አይ ቲንክ አሁን ማስረጃ መክፈት አልችልም እንጂ ይያዝልኝና ሌላ ስታገኝ እንትን ነው በቀጥታ ምክንያቱም አሁን የመጽሐፍ ቅዱስን ወደዚህኛው ስትመጣ ቢያንስ እንግዲህ ምክንያቱም በቁርአን እንትኑ ስትመጣ ሌላ ተጨማሪ ነብይ የለም። ስለዚህ እሱ ስለሆነ አንድ ብቻ ስለሆነ ለሱ የተባለበት ቦታ ካለ ነው የምታየው። ምክንያቱም ያም ያነጋግራቸው በሚራጅ ጊዜም ጅብሪልንም ሲልክ የነበረው ያን ሁሉ ሲያደርግ የነበረው ማን ነው? ከሱ ጋራም ተገናኝተው ነበረ። አምላክ ነኝ ብሎ ያውቃል ወይ ፈጣሪ ነኝ ብሎ ያውቃል ወይ የሚል ጥያቄ ሲጠየቅ እዛ ጋር መልስ የለውም። መጽሐፍ ቅዱስ ውስጥ አትሊስት ሁሉም ነቢያት ባይሆኑ አሁን ሙሴን ያቀርባሉ። አንዳንድ ጊዜ ራሱ ኢየሱስንም ማስረጃ አድርገው ያቀርባሉ። አምላክ ያው ራሱ እንደሚናገር አምላክ ነኝ ብሎ ያለበት ቦታ እንዳለም እንዲያውም አንዳንድ ቦታ በሱረቱ ጣሃ ላይም ራሱ ለሙሴ የተነገረው የተቀዳበትን ታያለ። ሱረቱ ጣሃ ቁጥር 14 አካባቢ ላይ አምላክ ራሱ ለሙሴ እኔ አምላክ ነኝ ከኔ በስተቀር ሌላ አምላክ የለም ብሎት እንደነበረ ተጽፏል። ስለዚህ በዛው አግባብ አላህ ደግሞ ለመሐመድ እኔ አምላክ ነኝ እኔ ፈጣሪ ነኝ ያለበት ቀጥታ ያለበት ጊዜ አለው። ምክንያቱም አለዛ በእንትን ነው ያለው ሁል ጊዜም ኢንዳይሬክት ነው እንጂ እሱ ራሱ ክሌም አድርጎ የሚያውቅበት ሁኔታ ያለ መኖሩ ጥያቄ ስላለኝ ነው። መልካም ጥያቄው ትክክል ነው። እኛ አሁን አላህ ሰዎችን በሶስት አይነት ወይ ያናግራቸዋል ብለን እናምናለን። አንደኛ በራእይ፣ ሁለተኛ በህልም፣ ሶስተኛ ደግሞ ከግርድዋዳ ዳይሬክት። ለምሳሌ ለሙሳ አለይሂ ሰላም ሱረቱል ጣሃ ላይ መጣ ነገር አለ አነላህ ላ ኢላሀ ኢላህ አነ ከኔ ሌላ አምላክ የለም እያለ ለሙሳ የተናገረውን ትርክት አምላካችን ይነግረናል። ይሄ ትርክት ግን ወደ ነብዩ እንዴት መጣ ከተባለ በጅብሪል አለይሂ ሰላም አማካኝነት ነው እንጂ ዳይሬክትሊ አላህ አይደለም ወደ ነብዩ። አሁን ለምሳሌ እኮ ካየኸው ቁርአን ምዕራፍ 21 ላይ ከቁጥር 82 ላይ ካየችው ይቺ አንዲት መንገድ ስትሆን በእርግጥ ሃይማኖታችሁ ናት እኔ ጌታችሁ ነኝና አምልኩኝ ይላል። አላህ ነው ተናጋሪው። በማን በኩል ከተባለ ግን በጅብሪል አለይሂ ሰላም አማካኝነት ነው እንጂ ዳይሬክት አይደለም አላህ ለነብዩ የተናገረው የሚለውን ክሌም ለማሳየት ነው። ሐዲሱል ቁድሲ ላይ ግን ማሳየት ይችላል። አላህ እኔ አምላክ ነኝ ብሎ የተናገረበትን አይ ቲንክ አንብቤ ያለው ቨርሱን አሁን ማምጣት አልችልም እንጂ ችግር የለው ሌላ ጊዜም ስለምንገናኝ ማምጣት ይችላል። እሱን ቁርአን ላይ ግን እንደዛ ነው። ያ እሱ ለነቢያቶቹም የተባለውን ይጠቅሳል እኮ ቅድም እንዳልኩ ለሙሴ የተባለውን ከኔ በስተቀር አምላክ የለም ብሎታል ምናምን የሚለውም ለሙሴም እንደተባለ እናውቃለን እኮ እሱ ምንም ጥያቄ የለውም። ሱረቱ ጣሃ ላይም የተዘገበው ለሙሴ የተባለው ነው። እኔ ያው የኔ ጥያቄ አትሊስት እነ ሙሴ ሲያመልኩት የነበረው አምላክ በራሱ አምላክነቱን ክሌም አድርጓል። እዚህኛው ላይ ግን የምትቆየው የለም በራሱ እኔ አምላክ ነኝ ፈጣሪ ነኝ የሚልበት ቦታ አንድም ክሌም አድርጎ ስለማያውቅ ጥያቄ ያስነሳል ነው። እስኪ አሁን አንተ ሊኖር ይችላል ሐዲስ ላይ ብለህ ስላልክ እስኪ አምላክ ነኝ ፈጣሪ ነኝ ያለበት ቦታ ስታገኝ እንመጣለን። በቁርአን ውስጥ ግን ያው እንደሌላ አረጋግጣል። አንዳንድ ሙስሊም ወዳጆች ልክ እንዳለ አድርገው ቁርአኑም ላይ ያለ መስሏቸው የሚናገሩ አሉ። እሺ ሌላ አንተ አንድ ጥያቄ ካለ ጠይቅና እኔ ደግሞ እድል ልስጥህና ከዛ ደግሞ እኔ እጠይቅሃለሁ።
እሺ ከዛ አንፃር ነው እኛ ዳይሬክትሊ ቁርአን የአምላካችን ያላህ ቃል እንደሆነ እናውቃለን። ግን ሪቪሌሽን ሆኖ ሴንት ዳውን ሲያደርገው አምላካችን አላህ በሩሁል ቅዱስ ወይም ደግሞ ሩሁል አሚን በሆነ በጅብሪል አለይሂ ሰላም አማካኝነት ወደ ነብዩ ነው ወረደ ብለን የምናየው። ስለዚህ ቃሉ የአምላክ ቢሆንም ሪፖርተር አድርጎ ወደ ነብዩ ሲያወርደውና ሲናገር የነበረው ያው በጅብሪል አማካኝነት እንደሆነ ነው። ያው እኔ እስካሁን ድረስ የሚያነበኩትም አቋም ከዚህ አንፃር ነው። ቁርአን ምዕራፍ 80 ከቁጥር 19 ላይም ካየው እርሱ ቁርአን የተከበረ መልእክተኛ ቃል ነው ራሱ ይላል ማለት ነው። ራሱ ማለት ተላላኪ ማለት መልእክተኛ ማለት ነው። ሙርሲል ማለት ደግሞ ላኪ ነው ራሱ ማለት ነው። ስለዚህ መልእክተኛ የተባለው ጅብሪል ነው። በላኪና በመልእክተኛ መካከል ደግሞ ሪሳላ አለ፣ መልእክት አለ። መልእክቱ የማን ነው ከተባለ የአላህ ነው። ስለዚህ ቀውል ማለት የሚለው ቁል ማለት በልያ ላይ ይናገር የነበረው አምላክ ነው። ጅብሪል ደግሞ ሪፖርተር ወይም ደግሞ ሙራሲል አስተላላፊ ሪፖርተር ሆኖ ወደ ነብዩ ተናግሮታል የሚለውን ነገር ነው እንትን ምለው ማለት ነው። በጅብሪል ተብሏል አልተባለም የሚል ጥያቄ ስላልሆነ እሱ ጅብሪል ነው ወይ አይደለም የሚል እሱ ላይ ያለ ጥያቄ አለ። እሱ ሌላ ነው። እሱ ላይ እንመጣለን። ግን ቀጥታ አላህ እኔ አምላክ ነኝ ፈጣሪ ነኝ ብሎ ያለበት በቁርአን የለም። ነገር ግን በሐዲስ ላይ ይኖረኛል። ዛሬ ግን ማስረጃው እጅ ላይ የለም ስላልከኝ በቃ ልታመጣልን ትችላለህ በሚለው እሱን ልለፈው። የቁርአኑን ግን የለም። በቁርአን ውስጥ አላህ በቀጥታ ለመሐመድ ምክንያቱም እንትኑ ራሱ አሁን የታሪኩ አመጣጥ ራሱ ቁርአን የተሰጠው በጅብሪል ነው ካልክ ዳይሬክትሊ አላህ ለመሐመድ እኔ አምላክ ነኝ ፈጣሪ ነኝ ሊል የሚችልበት መንገድም የለም። ራሱ የታሪኩ ይዘጋዋል። ዝግ ነው። በቃ በጅብሪል በኩል የወረደ ነው ካልክ ቀጥታ የአላህ ንግግር ወደ መሐመድ የለም ማለት ነው። ከዛ ይልቅ በቁርአን ውስጥ ኦኬ እሱን በኋላ ጠይቃለሁ። ይቆይ በቃ እሺ፣ አንተን ጥያቄ ልስማ። አመሰግናለሁ። ከዛ አንፃር ነው በኋላም ላይ ሰፊ እንትን ማለት ከፈለገ ችግር የለውም፣ በዚህ ላይ መሄድ እንችላለን። ችግር የለውም። ከላም የሚለው ላይ ይሄ ረሱል የሚለው ላይ ሙርሲል የሚለው ላይ ምናምን የሚለው ላይ እንትን እንለዋለን። የሉቃስ ወንጌል ምዕራፍ 1 ከቁጥር 42 ላይ የማህፀንሽ ፍሬ የተባረከ ነው ይላል። በእናንተ ደግሞ አስተምሮ አይ ቲንክ ይመስለኛል ኢየሱስ ክርስቶስ ከማርያም ስጋን አልነሳም ወይም ደግሞ እንደኛ ያለ ስጋ የለውም ብላችሁ ነው አይ ቲንክ የሚል ነገር አለና ከምን አንፃር ነው ይሄን ነገር እስቲ አብራራውና ጠይቃለሁ ጥያቄን ማለት ነው። በመጽሐፍ ቅዱስ ውስጥ ያው ሁለት ሰው ነው ያለው። የፊተኛው ሰውና ሁለተኛው ሰው ብሎ ያስቀምጣል። እና ያው ኢየሱስ ክርስቶስን ሰው ነው ብለን እንቀበላለን። ግን ሁለተኛው ሰው ነው የሚል ነው የምንረዳው ማለት ነው። የፊተኛው ሰው ከመሬታዊ ነው፣ ሁለተኛው ሰው ከሰማይ ነው ይላል። ስለዚህ ሁለት ሰው አለ፣ ሁለተኛው ሰው ነው። ፍሬ የሚለውን ነገር መጽሐፍ ቅዱስ ውስጥ ቃሎቹን በተለያየ መንገድ ነው የሚጠቀምበት። ዕብራውያን 13:15 ግን መጽሐፍ ቅዱስ አለ አለኛ። እስኪ ዕብራውያን 13:15 ነው ታው ዕብራውያን 13:15 ነው። እንግዲህ ዘወትር ለእግዚአብሔር የምስጋናን መስዋዕት ማለትም ለስሙ የሚመሰክሩ የከንፈሮችን ፍሬ በእርሱ እናቅርብለት ይላል። አሁን እዚህ ጋር የከንፈር ፍሬ የሚል ቃል አለ አይደለ? አዎ። አሁን እዚህ ቦታ ላይ የከንፈር ፍሬ የተባለው ምንድን ነው? ያው ምስጋና ነው። ምስጋና ነው። ምስጋና የከንፈር ፍሬ ነው ማለት ምስጋና ስጋ ነው ማለት አይደለም። ወይም ከስጋ የሆነ ነገር ቦጭቆ ይዞ ይሄዳል ማለት አይደለም። ከከንፈር ስለሚወጣ የከንፈር ፍሬ ይባላል። ከከንፈር ስለወጣ እንጂ ከከንፈር ላይ የሚወስደው የሚቦጭቀው ነገር የለውም።
የሚወጣበትን ነው የከንፈር ፍሬ ብሎ የሚያስቀምጠው። ለምሳሌ ስለ ትዕግስት፣ ስለ ፍቅር ሲያወራ የመንፈስ ቅዱስ ፍሬ ይለዋል። ከዛ ስለሚወጣ ነው እንጂ ትዕግስቱ መንፈስ ቅዱስ ነው ማለት አይደለም። ስለዚህ ያ ሰው ሁለተኛው ሰው ከመንፈስ ቅዱስ የተዘጋጀው ሰው ከድንግል ማህፀን ስለወጣ የማህፀን ፍሬ ይባላል። ከዛ ስለወጣ ነው። እዛ ውስጥ ግን ዝግጅቱ ሁሉ ነገር ግን የመንፈስ ቅዱስ ነው። ሁለተኛው ሰው ነው በድንግል ማህፀን የተዘጋጀው። መቼ ነው የተዘጋጀው የሚለውን ራሱ ብታነበው ዕብራውያን መጽሐፍ ምዕራፍ 10 ላይ ዕብራውያን ምዕራፍ 10 ቁጥር 5 ነው። እስኪ አንብበው። ቁጥር 5 ስለዚህም ወደ ዓለም ሲገባ መስዋዕትና መባን አልወደድኩም፣ ስጋን ግን አዘጋጀሁልኝ። መቼ ነው ያዘጋጀው? ወደ ዓለም ሲገባ ነው ይሄ ስጋ የተዘጋጀው። ይሄ እኛ የለበስነው ኢንክሉዲንግ የማርያም እሱ ለፍጥረት አዳምን ሲያዘጋጀው ከምድር አፈር የተበጀ ነው። ይሄኛው ስጋ ግን ዘጋጀው ወደ ዓለም ሲገባ ነው። ያው ቢሆን ወደ ዓለም ሲገባ የተዘጋጀ ብሎ ይገልጸዋል። እንደገና ደግሞ ከመንፈስ ቅዱስ የተጸነሰ ስለሆነ ከሰማይ የወረደ ብሎ ይገልጸዋል። ለምሳሌ ዮሐንስ ወንጌል ምዕራፍ 6 ቁጥር 51 እስኪያወጣው ከሰማይ የወረደ ሕያው እንጀራ እኔ ነኝ፣ ሰው ከዚህ እንጀራ ቢበራ ለዘላለም ይኖራል፣ እኔም ስለዚህ ዓለም ሕይወት የምሰጠው እንጀራ ስጋዬ ነው ይላል። ይህም ስጋ ከሰማይ የወረደ ሕያው እንጀራ የሕይወት እንጀራ ተብሎም ይገለጻል። የኛ ስጋ የሕይወት እንጀራ ተብሎ የተገለጸበት ቦታ የለም። የክርስቶስ ስጋ የኛን ስጋ ከሰማይ የወረደ ተብሎ የተገለጸበት ቦታ የለም። ወደ ዓለም ሲገባ የተዘጋጀ ስጋ ተብሎ የኛ አይገለጽም። ሁለተኛው ሰው አይባልም። የክርስቶስ ግን ሁለተኛው ሰው ይባላል። ወደ ዓለም ሲገባ የተዘጋጀ ይባላል። ከሰማይ የወረደ ሕያው እንጀራ ይባላል። አንዳንድ ጊዜ ከሙስሊም ወገኖቻችን እንደኛ አይነት ስጋ ይሄ የሚበላውን የሚጠጣውን ነው የምታመልኩት እንዲህ አለ አይደለም። አንዳንድ ሽሽቅ የሚመስሉ እንትኖች አሉ። በእርግጥ ያው የኛው አይነት ነው የሚሉ ስላሉ የኛው አይነት ከሆነ እንዴት በሚለው አይነት ሊሆን ይችላል። ግን እኛ ሁለተኛው ሰው ግን እንደሚባለው አይደለም። በጣም ወርዶ ሁሉ አንዳንድ የሚባሉ ነገሮች አሉ። የኛ የክርስቶስ ያ ሁለተኛው ሰው ራሱ በምን አይነት መንገድ እንደሚሆን ወደፊት ብቻ ነው የምናውቀው እንጂ በእኛ አይነት አሁን የኛን አይነት ዴፊኒሽን አንሰጠውም ለሱ ማለት ነው። ጥሩ። እኔ ከእንትኑ ጋር ነበር ያነጻጸርኩት የነበረው የሉቃስ ወንጌል ምዕራፍ 1 ከቁጥር 42 ላይ የማኅፀንሽ ፍሬ የተባረከ ነው አለና ዘፍጥረት ምዕራፍ 30 ከቁጥር 2 ላይ ያዕቆብም ራሔልን ተቆጥቶ በውኑ እኔ የማኅፀን ፍሬ በነሳሽ በአምላክ ቦታ ነኝና አላት ይላል። እና ያው የማኅፀን ፍሬ ሲባል ልጅሽ የሚለውን ነገር ነው ራሱ ማለት ነው። ከዛ ስፕሪንግ ምናምን ብዬ የተረዳሁት የነበረ ያው ሁለተኛው ሰው ከሰማይ ነው የሚለው አንደኛ ቆሮንቶስ ምዕራፍ 15 ቁጥር 47 ላይ ሁለተኛው ሰው ከሰማይ ነው የተባለው ያው እንደ ሰው ልጅ ካለ ዘር አቢሲ ወይም ደግሞ ካለ ወንድ ዘር በመጸነሱ ነው ራሱ አይደል። አንደኛው ምክንያቱም እርሱ በመንፈስ ቅዱስ ነውና ከእርሱ የተጸነሰው በመንፈስ ቅዱስ ነውና ይላል የማቴዎስ ወንጌል ምዕራፍ 1 ቁጥር 20 ላይ እና ገላትያ 4:4 ላይ አምላክ ከሴት የተወለደው ከሕግ በታች የተወለደው ልጁን ላከ ብሎ የሚናገረው ነገር አለና ቅድም እንትን ያልከው የጠቀስከው ጥቅስ ላይ ዮሐንስ ወንጌል ምዕራፍ 6 ቁጥር 51 ላይ ከሰማይ የወረደ ሕያው እንጀራ እኔ ነኝ፣ ሰው ከዚህ እንጀራ ቢበላ ለዘላለም ይኖራል እንጂ እኔ ስለ ዓለም ሕይወት የምሰጠው እንጀራ ስጋዬ ነው ብሎ ተናገረ። እዚህ ላይ ሰጪው ኢየሱስ ነው እንግዲህ አይደለም፣ ወይም ደግሞ ወልድ ማለት ነው ሊትራሊ። ከዛ ደግሞ ዝቅድና የዮሐንስ ወንጌል ምዕራፍ 6 ቁጥር 32 ላይ ኢየሱስ ማላቸው እውነት እላቸዋለሁ እውነተኛ እንጀራ ከሰማይ የሚሰጣቸው አባቴ ነው ይላል።
ስለዚህ ወልድ አብ ነው እንዴ? በዚህ ጥቅስ መሰረት መምህር በረከት ኢየሱስ አብ ነው። እዛ አሁን የሚሰጠው ላይ ዮሐንስ ወንጌል ቅድም ያልከው ነገር እሱ ነው። ቅድም ስም ሰጠው ስትልም ኢየሱስ የሚለውን ስም ሰጠው የሚለው ላይ ያስተካከልከው ነገር ነው። አሁንም ኢየሱስ ወልድ የሚባል ስም አይደለም የተሰጠው፣ ኢየሱስ የሚባል ስም ነው የተሰጠው። ኢየሱስ የሚባለው ስም የተሰጠው ለማን ነው? ለኢየሱስ አይደለም፣ ለወልድ። ኢየሱስ የሚባለው ስም ለኢየሱስ ተሰጠው ከተባለ ኦልሬዲ የነበረውን የሰጠው የሚለው ነው የሚሆነው ማለት ነው። ኢየሱስ የሚባለውን ስም ለኢየሱስ ሰጠው ማለት ከነበረው ምኑን ሰጠው? ስለዚህ ለወልድ ሰጠው ነው። ኦኬ፣ ሕፃን ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ። የማን? የልጁን። ስለዚህ የተሰጠው ለልጁ ነው እንጂ ለኢየሱስ አይደለም ስም የተሰጠው። እና እዛ ጋር ብዙ ጊዜ ያው የማቀላቀል ነገሮች አሉ። ያንተም ጥፋት አይደለም እሱ፣ ያው በተለያየ መንገድ ሲገለጽ እንደዛ አይነት ነገር አለ። ነገር ግን አሁን ዮሐንስ ወንጌል ምዕራፍ 6 ላይ ስትሄድ ማን ነው ሰጪ የሚሆነው የሚለው ላይ ምዕራፍ 6 ያነበብክበት ክፍል ላይ ቁጥር 43 ላይ ኢየሱስም አላቸው ይላል። ኢየሱስ መለሰ አላቸው ይላል። ቁጥር 35 ኢየሱስም እንዲህ አላቸው ይላል። ቁጥር 35 ላይ ስለዚህ ይሄ የሚነግርህ ምንድነው? ቅድም ያልኩህ ነው። አብ ሰጠ ብሎ ኢየሱስ ሰጠ ካለ ይሄ ኢየሱስ የሚለው ስም የወልድ ብቻ አይደለም የምንልበትን ምክንያት ነው የሚያመጣው። አየው። ስለዚህ እኛ ኢየሱስ ወልድ ብቻ አይደለም ብለን አሁን ቀደም 4 ነው 5 መንገድ ነገር ያለው ከነዛ መንገድ አንዱ ነው ይሄኛው። ኢየሱስ የሚለው ስም የወልድ ብቻ አለመሆኑን የምናሳይበት አንዱ መንገድ ነው። ምክንያቱም ኢየሱስ ይሄንን ስጋውን ሰጠ ያለው ማን ነው? ኢየሱስ ነው። በሌላ ቦታ ላይ ደግሞ ማን ሰጠ ብሎ አስቀምጧል? አብ ሰጠ ብሎናል። ስለዚህ ይሄ ኢየሱስ የሚለው ስም የወልድ ብቻ አይደለም የሚለውን የሚያመለክት ይሆናል ማለት ነው። የማፀን ፍሬ የሚባለው ነገር ልክ ነው። አሁን ቅድም አንተ የጠቀስከውም ጋር ከዛ ማፀን ስለወጣ የማፀን ፍሬ ይባላል። የጠቀስከው ለፍጥረት ላይ ማለት የጠቀስከው ፍጥረት 30 ላይ ስለ ራሄል ያ ለፍጥረት 30 ላይ የጠቀስከው ላይ ከራሄል የተወለደው ልክ ነው። የማፀናው ፍሬ ነው። ትክክል ነው። ግን ምንድነው እዛ ጋር ከወንድና ከሴት የተገኘውን ጽንስ ስለወለደችው ነው እንጂ ከወንድና ከሴት ያልተገኘ ብትወልድ ኖሮ የማፀን ፍሬ ስለተባለ ብቻ ስጋው ከራሄል ጋር ይገናኛል አያስብለው። ያ ከወንድና ከሴት የተገኘን የተጸነሰን ነው የወለደችው የማፀን ፍሬ ነው። የሷም ስለወጣ ነው የማፀኗ ፍሬ የተባለው። እዚህም ከማፀን ስለወጣ ነው የማፀን ፍሬ የተባለው። ግን ያ የወጣው ከምንድን ነው የተዘጋጀው ብለህ ስትመጣ መቼ ነው የተዘጋጀው ይለው ጋር ስትመጣ እንግዲህ ቅድም የዘረዘርኩልን ነገሮች ያመጣቸዋል። ሁለተኛው ሰው ነው። ወደ ዓለም ሲገባ የተዘጋጀ ነው። ከመንፈስ ቅዱስ የተጸነሰ ነው። ቃል ስጋ የሆነ ነው። እነዚህ ነገሮች አሁን ለማነው ለራሄል ይሆናሉ? እኛውን የገለጽኩልህ አይሆንም። ስለዚህ ልክ ነው መውጣቱን ያሳያል። ግን የሚወጣው ነገር ግን በእነዚህ ሁሉ ነገሮች የተለያየ መሆኑን ነው የምታየው።